ያልቃሉ አለኩ ያልቃሉ የሚያልቁ ያልቃሉ ኢትዮጵያ ግን ትኖራለች ትቀጥላለች አለ በቃ አለቀ ከዚህ በኋላ ምንም እኮ ምንለው ነገር እየገባችሁ የሪከርዱን በደንብ መስማት ነው ያለባችሁ በቃ እህታችን የተላከችው ሂድና ግደል ብሎት ነው የላከው አብይ አህመድ መጥቶ ጠላት መጥቶ እህቴን ገደለ ዛሬ ደግሞ ወሎ ቤት አማራ ወሎ ላይ ሄዶ ደግመኛ እሷን ባላለምን እህቴን እሷን መልሶ ገደለ ሸዋ ላይ ሄዶም ደግሞ እቺን የመሰለች ጀግና ታጋይ እሷንም በዚህ መልኩ አሳጡ አረጎ በዝ ወዳት ነው ይሄርና ያለ ነው Hello. Nagar. Era Sterling. Sanagar. No, and Nagar Mark and okay. Malkas has Feldigin. Naji and Simi. Bolo Charlem. Baratum Takla Gizat, Bagonder, Golum, Bagadamat, Bagojam, Seto Chachinin. ፋኖ ሴቶቻችንን ጡት ቆርጦ ያሳዩን ሆን ተብሎ ተነግሯቸው በኦሮምኛ ነግራቸው ነው የላኳቸው አራር ስላደኩኝ ኦሮምኛ ፐርፌክት ነኝ ያሎቹን እያንዳንዳቸው ተነልቦናቸው ናቃለሁ ምን ብሏቸዋል መሰለሽ አማራው ኦሬዲ ተንበርክኳል አማራውን እርስ በርሱ ነው የምናጣላው ሚሊሻውን ከፋኖ ከፍለነው እያዋጋነው ነው ስለዚህ እኛ የተንበረከከ አንገቱን ደፍቶ የሚኖር አማራ ቀና ብሎ እንዳይሄድ አርገነዋል አሁን የቀረውን ፋኖ ሄዳችሁ ፋኖን የሚቀልበውን እህቱን እናቱን አባቱን ሄዱና ግደሉ ተብለው ነው የኦሮሞ ልዩ ኃይሎች የሚሊተሪ ልብስ ለብሰው በአራቱም ጠቅላይ ግዛት ገብተውልሃል አንድ ደስ የሚለኝ ነገር እኔ ስለማቃቸው ቦታውንም ስለማያውቁ ያማራ ወጣት ያማራ ሴት መከላከያ መጣልኝ ብለሽ በርሽን እንዳከፍት መሳሪያ ይዤ ሲመጣ ድፊው ሊገልሽ ነው የመጣው ግደሉ ተብለው በሽመልስና በአብይ አህመድ ትእዛዝ ተሰጥቷቸው የ120,000 ጦር ገብቶልሃል አማራ ክልል ያ ሚሊተሪ ሌሎቻችሁ ስሩ የተቆራረጠ ነው ሲገድል የነበረ የተሰማኝ አይደለም ሲገድል አሎ ሲገድል የነበረ በየክፍለ ሀገሩ ከአማራው ክልል ውጭ አማሮችን ሲያጸዳ የነበረው ሸኔ ገብቶልሃል እንዳይወጣ አርጉት የመከላከያ ልብስ ገብቶ የገለበጠው ይገላል ግደሉ ተብለው ነው አለበለዛ የሚቀጥለው ወደ 500,000 ጦር አለን ጥሬ ስጋ ያበላ ነው ያሎን የቀለብነውን የኦሮሞ ሰራዊት የመጨረሻ እንለቅበታለን ለፋኖ ስለዚህ አማራው አንገቱን ደፍቶ እንዴት አርገነዋለን እናረጋዋለን ብሎ ተናግሯል በኦሮምኛ ማርቆ ነው የላካቸው በማና ፕሩቫል በጠቅላይ ሚኒስትሩ አፕሩቫል እናትን 150 ዓመት በፊት የሷ አባት ጡት ቆርጦብሃል አንተም ሄደህ የአማራን ጡት እየቆረጥክ አሳይልኝ ብሎ ነው ተነግሯቸው ነው በመንግስት አዘው ስለዚህ አንተ አማራ አንተ ሚሊሻ መሳሪያን ከወንድም እናቶችን አባቶችን ጠብቅ በየከተማ እኔና አንዱም ማቀይ ሰው አለ ኦፒዲዮ እኔ የጎንደር ልጅ መሆኔን አውቆ ደውሎ ነግሮኛል ንገራቸው ጎንደር ላይ እናሳያለን ገለን ነው ያሉኝ ለምን እኔን ያቁኛል ጋሎቹ ያቁኛል ከነሱ ጋር ነው የኖርኩት እኔ ጎንደር ልጅ ነኝ ያቁኛል ደውለው ነው ግማሾቹ ደግሞ ንገራቸው በአብዛኛው አማራው አንተ ነው ኦሮምኛ የምትችለው አንተ ነው ከኛ ጋር የኖርከው ይሄ የሰሜኑ አማራ ኦሮምኛ ስለማይችል እየመጣልን ነው ልንገል ነው በለው ይላል ደግሞ ደስ የሚለው ኦሮሞቹ ፍለፊ ነው የሚናገሩት እንደ አማራ በባሽሙራ ያዋዱ ፍለፊ ነው የሚናገሩት ስለዚህ አንተ ሚሊሻ አፈር የበላ ሚሊሻ የተቀጠርክ በ4000 በ5000 ብር የተቀጠርክ መሳሪያውን ይዘህ
እህቶችን አድን። ይህ በ500 ዓመት በፊት የመጣው ዛሬ የልጅ ልጆቹ ተከትለው ሊወር የመጣው ነው። ኦሮማይዝ ያረገህ ነው። አንተ ደንቆሮ አማርኛ ኦሮሞኛ ማታቅ ጠቅላይ ሚኒስትር አይደለም። ይሄ ገዳይ ነው። ሊገል የመጣ ስለሆነ ብልጽግና አያድንህም። የክልል ብልጽግና አላየም። በቀደም ተመስገን አማራ ባንዳ ብሎ ሲሳደብ ተመስገን አማራ ነው አገው ነው ነግሮሃል። ለኛ ያስቀሩን አሽከሮች ናቸው። ባዴን እያንዳንዱ የባዴን ካድሬ ባህር ዳር ላይ ያለውን ጎንደር ላይ ያለውን የባዴን መጀመሪያ እሱን አጽዳ፣ መጀመሪያ እሱን ግደል። ፋኖ እየገደልክ ነገራቸው እየገደለው ይሄንን ስማቸውን እየዘረዘርክ የወረዳ ብልጽግና እየዘረዘርክ ነገራቸው ተቀጥሯል። መሄጃ የለውም። ፋኖ ከተማ ውስጥ እየመጣ ባንዳውን ግደል። የብልጽግና አባል የሆነው እብን ሴቶቹ አሉ። ሴቶች የምክር ቤት የክልል ምክር ቤት እቺ ገረድ የጋላ ገረድ የሆነችዋል አንጥፍልኝ። ፋኖ ታንኪዩ ፋኖች መተውላችኋል። ይህ 120 ሺህ የኦሮሞ ተኮስ አይችልም። በጣም ፈሪ ናቸው። አንድ ፋኖ 20 የጋላ ሰራዊት ይማርካል። ስለዚህ እንኳን ደሳለ የአማራ ወጣት መሳሪያ ይዞ መጥቶላል። ተረከብ። እቤት ቁጭ እንዳተኛ ፋኖውን ሂድ በራ። ይሄ ኃይል ሊያጠፋ የመጣ ነው። መከላከያ አይደለም፣ መንግስት አይደለም። ወሮ በላ ግሩፕ ኦሮማይዜሽን ሊያደርግልህ ነው። አሳምነው ጽጌ ነግረዋል እኮ ከ500 ዓመት በፊት የመጣው ኃይል የባሰ እየመጣልን ያለው አሁን ልጆቹ እያሳየው ነው። የልጅ ልጆቻቸው ለምን ምኒልክ ጡት ቆርጧል ብሎ ያደገ ትውልድ ነው። ምኒልክ ጡት ቆርጦብሃል ተብሎ ተመክሮ ያደገ የኦሮሞ ወጣት ነው እየመጣል ያለው። እናቴን ምኒልክ አንተ አማራው ገለዋል፣ ዛሬ ደግሞ እኔ ገላለሁ እያለ ነው። ይሄንን እወቅ። ብልጽግና የአማራ ብልጽግና አያድንህም። ራሱ መሸሻ የለውም። አብይ ራሱ ይገለዋል። የአማራ ብልጽግና መጨረሻ ላይ ይሄ የአማራን ጀነራሎችን ያርዳቸዋል። አብይ እያንዳንዱ የአማራ ወጣት ጫት እየቃምክ ቢራ እየጠጣ ቁጭ ብለህ በየቡና ቤቱ የምታሳድድ ወንድሞች ጫካ ገብተው እየተዋጉ ነው። አንተን እየጠጣ ነው የሚገልህ። ደግሞ ማታ ነው ይሉና ግደሏቸው የተባሉት። በየቤቱ እያንኳኳ ነው የሚረሽንህ። አፈር የበላ ወጣት ገል ፍሬንድ ይዘህ ቁጭ ብለህ እየሳምክ ስትቀመጥ እዛው ነው የሚገልህ። እዛው ቁልሃን ነው የሚቆርጠው። አሁን የመጣው ኃይል ድሮ ማነው እነዛ ልጅ አማራውን በየክልሉ ያሉትን አማራ ሲያጸዳ ገብርኤልን ታውቁታላችሁ። ታታቻላችሁ ስሩ። እዛ አካባቢ ያሉት አማሮች ተረሽነው አልቀዋል። አሁን አንተ ክልል ላይ መጥቷል። አንተ ደግሞ ተኩስ አይችልም። ይሄ የመጣው ጋላ ያርዳሃል። ስለዚህ አንተ መከላከያ ነው ብለህ በርህን እንዳትከፍት ወይም ሴቶች ደግሞ ሚጥሚጣ ያዥና ግንባው አፉ ላይ ስትይ መሳሪያውን ትነጥቃለች። በጣም ፈሪ ናቸው። ከዛ መሳሪያውን ይዘሽ በመትረየስ ቷቷ ስታደርግ እንዳለ ይሮጣል። መሳሪያውን ጥሎ ስለማቃቸው ነው። ጋላ ውጊያ አይችልም። በጣም ፈሪ ነው። ሴቷ ብቻ ታንበረክከዋለች። ይሄን ስለማቃቸው ይሄ 120 ሺህ የመጣው አንድ እንዳይወጣ አድርግ። እዛው አስቀረው። አማራ ጎንደር ገብቶልሃል 10 ሺህ ነው። 10 ሺህ ነው እዛው አስቀር። ጎጃም ገብቶልሃል 15 ሺህ ነው። 15 ሺህ ነው። ወሎ እንደዚሁ የገባን የኦሮሞ ኃይል እንዳይወጣ ደግሞ ፋኖቹ ብቻ አይደለም ህዝቡ መንገድ ዝጋ። መከላከያ አይደለም ሊያጠፋ የመጣ ነውና ከፋኖ ጋውን ህዝቡ አግዙት። ህዝባዊ ሆኑ። አለበለዚያ ታልቃላችሁ። I don't care። እኔ ሰላማዊ ኑሮ ነው የምኖረው። ላንተ ግን አሳስበው። ለምን እኔ አንዳንድ የደህንነቶች የኦሮሞ ደህንነቶች ከነጋ የተማሩ ትልልቅ ሰዎች ነግረውኛል። አቃቸዋለሁ፣ ያቁኛል። እባክህ ህዝብን አድነው። አብይ አህመድ ክሬዚ ነው። አማራውን ሊያስጨርስ ነው። መጨረሻ ላይ የኦሮሞ ወጣትም ያልቃል። ቂም በቂም ስንገዳደል እንኖራለን። ለዚህ ለአማራው፣ ለጎንደሬው፣ ለጎጃሜው፣ ለሸዋየው ንገር ተብዬ ነው። አንተ አዳም ኦሮምኛ ችሉም እናንተ መንግስት የለም። አብይ አህመድ ገዳይ ነው፣ ሰይጣን ነው፣ ሊባረር ነው። ፋኖ እያሸነፈ ነው።
ከዛ ከፋኖ ጀርባ ደግሞ ሌላ ኃይል አለ እየመጣ አዲስ አበባን አዲስ አበባ ምን እንደምናረጋት ልንገራችሁ ትሰሙታላችሁ እየመጣ ያለ ያገኘነው መሳሪያ ሁሉ አለ ይው ከፈለገው ልንገራችሁ ይሄን ነገር ተብሏል ከፋኖ ጋር አሊያን ፈጥሯል አንድ ኃይል አለ አብይ እንዲወርድ የሚፈልግና አዲስ አበባ ካው ዶጋመድ ትሆናለች ዶጋመድ ወደ ሸዋ ጦርነቱን ከአማራ ክልል አውጡት ነው ምንለው ወደ ኦሮሞ ክልል አርጉት ይሄ የኦሮሞና የአማራ ጦርነት ነው ነግሬሃለሁ የአማራና የኦሮሞ ጦርነት ነው እየተካሄደ ያለው ያ ማለት ኦሮማይስ ያረግ ነውና ተጠንቀቅ በይውና እየነዳው ስለሆነ ነው ይቅርታ ነገር አንተ ደንቆሮ አማራ ዝምሮ መንግስት ይላል መንግስት የለም ወሮ ወላ ማፊያ ግሩፕ ነው ያለው ስለዚህ የአማራ ወጣት አተኛ ለሊት ይበጠላሉ ቢራ እየጠጣ ከገርል ፍሬንድ ጋር ቁጭ ብለህ ስትዝናና እዛው ነው የሚገልህ የመጣው መከላከያ አይደለም የመጣው ሸኔ ነው ሸኔ ማለት በኦሮሞ ክልል ሲገል የነበረው ይሄ ጸጉሩ ረጃጅም የነበረው የመከላከያ ልብስ አልብሰዋቸው ነው ያስገቡት የሚመራው ደግሞ ጃልሸኔ ነው ጃልሸኔ ገዳይ ነው ሲገድል አማሮችን በወለጋ የረሸነ የጨርሶ እንትኑ ከጨረሰ በኋላ ወደ አማራው ክልል መጥቶልሃል ያችን ሁለተኛ አማራ አልሆንም ያለችው ልጅ የገደለው ኃይል ነው እየመጣልህ ያለው አንተ ጎንደሬ አንተ ጎጃሜ አንተ ጎንደሬ አንዳቱን ሴቶቻችን አራቱን ጡታቸው የተቆረጡት ትምርት እየሰጠህ ነው አንድሁን ጎጃሜ ጎንደሬ ሸዋዬ ስትል እዛው ጋላ እየቆራረጠህ ነው አንድና አማራ ብሎ ነው እንጂ ጎጃሜ ብሎ አይደለም የሚገልህ ጎንደሬ ብሎ አይደለም የሚገልህ ባህርዳር ላይ ያለ ካድሬ የጎጃም ፋኖች ግቡና ግደሏቸው ይሄ እነሱ ናቸው ያስገቧቸው እነሱ ናቸው ፈቀድ እንዳትምር ሴቶቹ አሉ የካድሬ ሴቶች አቃጣሪዎች እነሱንም በሏቸው ሚሊሻ መሳሪያን ከወንድ ጠብቅበት ህዝብን ጠብቅ ንገር ተብዬ ነው ነግሬያለሁ ንገር ተብዬ ነው ራሱ ልንገር የደህንነቱ ተስፋዬ ቶላ ጓደኛዬ ነው ልንገር ከፈለክ ተስፋዬ ቶላ ዋናው ሚስጥሩ ነው ያዘው ስለማቀው ነው እሱ ነው ያዘዘ እየገደለ ነው ተመስገን ተው አሽከር ነው ገረድ ነው ሌላውም ያንዳንዱ ዛለ ቁምብር ስራስ የባህርዳር የአማራ ተወካይ ገረድ አሽከር ይሄ ያንዳንዱ አያድንህም መጨረሻ አብይ አህመድ ይበላቸዋል ዘዶን ከራባው ስለነሱ አያገባንም ህዝባችንን ግን ሊገል የመጣ ኃይል አለ ህዝባዊ ሆኑ ፋኖቹን አግዙ ሴቶች በተለይ ሴቶች ሚጥሚጣ በእጃችሁ ያዙ ሚጥሚጣ በኋርጋችሁ አይኑ ላይ ስታረጉ መሳሪያውን ትረከባላችሁ በተለይ ሴቶች የአማራ ሴቶች ጀግኖች ናችሁ ና አይላቢው ብለሽ አስጠጊውና ይሄ ደንቆሮ ጋላ ሲመጣልሽ በሚጥሚጣ አይኑ ላይ ብለሽ መሳሪያውን ነጥቀሽ ግንባሩ ላይ በዩ ይሄ እውነቴ ነው ምነግር እንጂ እንጀራ ብላ እንጀራ ለጉርስ ብለሽ እንዳሰጭ ነግሬሻለሁ ከበላ በኋላ ይገልሻል መግደል ብቻ ሰው ሴክስ አርጎ ተጫውቶብሽ ብልትሽ ላይ እንደፈለገ ሸንቶ ተጫውቶብሽ ቪዲዮ ቀርጾ ይልክልሻል ስለዚህ ቤትሽን ሲያንኳኳ ሚጥሚጣሽና ምና ባል ታረቅ መጣ ብለሽ ሚጥሚጣ አይኑ ላይ ስትይ አይ ያ ረቢ ሲል መሳሪያውን ነጠቅ አርገሽ ግንባር እኔ አማራ ልጅ ነኝ እኔ አማራ እህቴ ነኝ ጾታኔ ቆረጥከ አይንህን ነው ማጠፋው ብለሽ ጀግንነት ስራ እንጂ መከላከያ ነው ሊያድነኝ ነው እኔ ሊጠብቀኝ ነው ሊያጠፋሽ ነው የመጣው ይበቃኛል ሰማችኋለሁ እየነዳው ስለሆነ ይቅርታ ባርቱ እናመሰግናለን የአምላክ ስራ እውነት ነው ሚዛን እንኳን ደህና መጣ ብያለሁ ወንድሜ ሰላም እንዴት ናችሁ እግዚአብሔር ይመስገን አንዱን ሳንወጣው አንዱ እየመጣ ነው ከባድ
በእኛ ጥንካሬ ይወሰናል። ወንድሞቻችን ከጠነከሩ ይሄ ቀላል ነው። ሰዎቹ አብዛኛዎቹ አንድ ሰዎች እዚህ ታች ላይ ሌላ ቦታ ዞር ስለማያቸው የሚቆምጡት ኮመንት ራሱ በጣም የሚገርም ነውና ልትሞት አይደለም ወይ የገጠምክ ልትገል አይደለም ወይ የገጠምክ ይላሉና አዎ ልንገልም ልንሞትም ነው የገባነው። እኛ እየጮህበት ያለው ዋናው ያጮህን ቆስሎ የተማረከን ተመቶ የሞተን በድን ስጋ በመግፈፋችሁ ነው እኛ እየጮህን ያለው ነው እንጂ ልንገል ስንገልባ ላንሞትም እንደገባት እናውቀዋለን። እናንተም በደንብ ታውቁታላችሁ። አብዛኛው ሌሎች ወንድሞቻችን በዚህኛው ላይ ብዙ ስለሄዱበትኝ አሁን አጀንዳ ላይ ያስቀይሩን ብዙ የሚልከሰከሱ ልክስክሶች አሉና እዚህ ላይ መጠንቀቅ መቻል አለብን። ምናልባት አሁን የኛ ወንድሞች ምድር ላይ ያሉት ወንድሞቻችን የተወሰነ ችግር ካልሆነ በስተቀር አንዱ ነው አለ ጥሩ እየመጡ ነው። ግን የአማራ ብልጽግና ኦሬዲ ከፋኖ ጋር ድርድር እያደረግን ነው። በቅርብ ሙዬ ሚውት ታረግልኛለሽ? ሙዬ አንዴ አስገቢ። ገብተሻል? አዎ እኔ ትንሽ እነዚህ አጀንዳ ለማስቀየር የሚመጡ ናቸው። ሚዛን እና እንደዚህ አይነት አጀንዳ ይዘው መጥተዋለኝ። ይሄ የተፈጠረበት እየታና ድርድር ላይ ነን የሚሉትኝ ልክ እንደባለፈው ጊዜ ፋኖ 2 ፋኖ 3 ፋኖ 4 አይነት ፋኖ ያለ ለማስመሰልና አንደኛው ክንፍ ከብልጽግና ጋር እየተደራደረ ነው። አንደኛው ክንፍ ደግሞ እየተዋጋ ነው። አንደኛው ክንፍ ከብልጽግና ጋር እየተደራደረ ነው። አንደኛው ክንፍ ደግሞ እየተዋጋ ነው። አንደኛው ክንፍ ከብልጽግና ጋር እየተደራደረ ነው። አንደኛው ሪካርድ እያደረገ እኮ ነው። አርገው እኔ ምን አገባኝ። አሶጭልኝ እምነት እናንተ ስልጣን ያላችሁ ሞዲተርነት ያሰጧችሁ ለምንድን ነው እንትን ማለት ነው? ስልጣኑ ለኔ እስቲ ምንድነው እየገባችሁ ጸጣትሉም እንዴ ነው? ሰው ሲያወራ ስታክ ማድረግ ምን ማለት ነው? ስርዓት ይኖራችሁ እንጂ እኔ ፋኑ እንዴ ብለህ ከመጣ ተከብረ ቁጭ በል እንዴ ምን ማለት ነው? ሰው ሐሳብ ይጨርስበት እንዴ። እኔ ቆላወራ በቃ ሳይለንት አድርገው ወንድሜ። ወዲያው እንደገባችሁ ሚውት አድርጉትኝ። ሚውት አድርጉና ጠብቁ ይጨርስ ሰው ሐሳቡን ያለው ሁኔታ እንደዛ ነው። ውጅንብር እንዳይፈጠር አንዳንዴ ከዚህ ከምናወራው ወሬ ላይ ጨመር እያደረጋችሁ አውሩተኝ። የትኛውም ፋኖ ከነሱ ጋር ድርድር የተቀመጠ የለም። ካራጅ ጋር የሚደራደር የሚነጋገር በአራቱም አቅጣጫ ካሉት የትኛው ማድረጋጀት የለምና ይሄንን እያስረገጣችሁ ነገሯቸው። ስራ ስለሆንኩ ነው እመለሳለሁኝ ሜሪጌ። ትክክል። በነገራችን ላይ እዚህ ጋር ቅድምም እሺ ሚውት ስትገቡ እንደው ሪል አማራ ነኝ የምትሉ እህት ወንድሞቼ ስትገቡ ሚውት ማድረግን እንልመድ። እንደገባን ደግሞ ታፕ ኮፒ ሊንክ ማድረግን ሪፖስት ማድረግን እንልመድ። እስኪ እነሱ ቤት እስኪ ሄዱ ጎራ በሉ። ላይቫቸው በስንት እንደሚቀመጥ ታባቸው በስንት እንደሚቀመጥ የጀግኖችን ስም ደግሞ እየጠራን ዝጋ ፋኖ እንደዚህ ነው ብለን ባናወራ ጥሩ ነው። ከአራጅ ጋር እንዳለው ወንድማችን ከነብስ ከደም ጠጭ ጋር ያማራ ልጅ ውሃን እንጂ በብርጭቆ ውሃን እንጂ በኒኬል የሚጠጣው የሰውን የህቱን የወንድሙን ደም አይደለም። እነሱ ግን እየጠጡት ያሉት የኛን ያማራዎች ልጆች ደም ነው እየጠጡ ያሉት። ከእንደነዚህ አይነት ከደም ጠጮች ጋር ያማራ ፋኖ ድርድር የለውም። ኮኪት ምንድነው ሐሳብሽ? ሐሳቤማ ይኸውልሽ እናንተ በየሀገራችሁ ተሰግስጋችሁ ስጋሽ በላ እንደዚህ አይነት ካድሬዎቹ አየ የኦሮሞን ህዝብ አይወክሉም። አየ ተመልከት። ልክ መንግስት ሲነካ መንግስት ሲነካ የኦሮሞና ሴት ተነስታ ይሄ ነው እኮ ኦሮሞ ነው የሚመራ ታንኩንም ባንኩንም የያዘው ኦሮሞ ነው የምንለው እኮ ለዚህ እኮ ነው። ለምንድን ነው ሌላው ብሔር የማይናገረው? ስለናቢ ስንናገር ስለዚህ ቆሻሻ መንግስት ስንናገር
የኦሮሞ ሴቶች እየወጡ የኦሮሞ ወንዶች ይናገራሉ። ታው በራሳችሁ ላይ የቤት ስራ እየሰራችሁ ነው። ለምን ሄዳት ገልም አንተ ለምን ሄዳት ገልም ያንተላ ኦሬዲ ማትወጪውን አብይ አህመድ ከቶሻል። እማትወጪውን ያባለተጥያ ያባቂያ ምትይበት ዘመን ይመጣል። ነገርኩሽ። ለትግሮቹ አላት መሰለኝ አንዴ ልጅ አላት። አያችሁት? ልጅ አላት። ያቦካ አንቺ ልጅሽ ቢቆረጥ ልጅሽ ቢቆረጥ ደስ ይልሻል? በላት አሁን እየመጣንላት ነው። ያቦክያ ያንተላ ያባቂያ እኔስ ማቃቸው ነው። እየመጣልሽ ነው። እማትወጪ ሂሳብ አብይ አህመድ እያስቀበለሽ ነው። ፔጇን ያዙ። ወደ ላይ አምጪ ሚሮ የኦሮሞ ህዝብ ጋር ከዚህ መንግስት ጋር ከሆንክ እማትወጣውን ከባድ ነው። እኔ የሚያሳዝነኝ እኔም ማዝነው ለኦሮሞስ ለወደፊቱ ለኦሮሞ ህዝብ ሪካርድ አንዴ ከባድ ሂሳብ እየከፈለ ነው። ያምላክ አንዴ ቆይ ወንድሜ፣ ሪካርድ የምታደርጉ ሰዎች ገስት ላይ ገብታችሁ የኛዎቹ ናችሁ ተብላችሁ ጤነኞች ናችሁ? አንድ ሰው ላስቀር ነው። እኔ ሁላችሁንም አውርጄ ይቅርታ እምሰሩ ከሆነ ታፕኮፕሊንግ ስሩ። ካለበለዚያ አካውንቴም የሚመታበት እኔ ለወገኔ ድምጽ መሆንበት ወንድሞቼን ይዤ መሄድ ነው ያለብኝ ብዬ እስከማስብ ድረስ ላይቡ ክፍት ነው። በዚህ ልክ ሪካርድ እየተደረገ እሱ ሲያወራ ሪካርድ እየተደረገ ነው ያለው። ያርጉ ምንም ሰሜ ልንገርሽ፣ ጀዋር መሐመድ እኔ አጠገቤ ነው ያለው። እኔ ከፋኖ ጋር ነኝ ብሏል። ይኸውልሽ ቄሮ ኤሳጅርታ ጅርቱ ጅራ ኤሳጅርታ ሐረርጌ ጅራ ኤሳጅርታ አወዳ ጅራ ኤሳጅርታ አርሲ ሲል የነበረው ዛሬ አያም ሶሪ ብሎ ጥያቄ ይኸው እኛን ይቅርታ ጠይቆናል። እዚህ አሜሪካ ጋር እጅ ሰጥቷል ለፋኖ። እኔ ከፋኖ ጋር እንደዛ ብሎ ነገር የለም። ያምላክ እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። እጅ ሰጥቷል። ያንተ ለአንቺ ብራስሽ እጅ ስጭ ለኔ። እኔ እዚህ ነው ያለሁት። እጅ ስጭ አስረክቢ። እኔ ከኔ ጋር ፋንዲቲ ያረግሻለሁ። ፋንዲቲ ነው ማረግሽ እንጂ አንቺ ቀሪቲ ያረለሽም ፋንዲቲ ነው የምትሆኚው። እሺ እኔ እንደ እህቴ ነው። እኔ ያሳደገ የኦሮሞ እናት ናት። በጣም ስለመወዳችሁ ነው የምመክራችሁ። እንደዚህ አይነት ችግር በህዝቦች መካከል እንዲመጣብኝ አልፈልግም። በፋጡማ ላይ በከዲጃ ላይ አንድ ነገር እንደሆነ አልፈልግም። ለምን እኔ ከኦሮሞ እናት ጋር የኦሮሞ እናት ናት ያሳደገችኝ አውቃለሁ። አና ጆሌ ሐረርጌ አና መጋላ ወዳይ። ስለዚህ እባክሽ አብይ አህመድን እንገርስሰው። ለምንድን ነው ነጃልማሮ የሚዋጉት? ለምንድን ነው የኦሮሞ ወጣት እየሞተ አይደለም? በድሮን እየተደበደበ አይደለም? አብይ ሰይጣን ነው። በኦሮሞ ምን አገባን? ቀቅሎ ይብላቸው። ስሚ ወደፊት ስሚ እንደሱ አልቀበለም። ከኦሮሞ ክልል 20 ሚሊዮን አማራ ይኖራል እኔን ጨምሮ በይ። ለምሳሌ ልንገርሽ ያልተጋባ ኦሮሞና አማራ ሚክሱ ልጅ እኮ አማራ እናቱ ናት፣ አባቱ ኦሮሞ ነው። ስንት ሚክስ አለ። ሐረር ምን ሲል እንደነበረ ታውቃለህ? አረ በመድኃኒዓለም ያምላክ። አሁን ጥሩ መጀመሪያ ጥሩ ሄደህ ነበር። አሁን ላይ ግን ሁለተኛው ላይ አንስማማ። እኛ ይሄን መንግስት በጋራ ነው የምንገረስሰው። ከዛ በኋላ ሰላማዊ ሰልፍ የኢሬቻ በአለታ እያንዳንዱ የኦሮሞ ኦፒዲዮ ለፍርድ ይቅርታ ሚውት ያደረኩህ እኔ ነኝ። ለምን መደማመጥ ካልቻልን መነጋገር አንችልም። በታላቅነትህ እንዳባት አከብራለሁ። በነገራችን ላይ የኢሬቻ በአለታ ሲከበር ኢሬቻ ሲከበር አማራን ያገባህ ልጅም ካለህ ልጅህን ወደ አንተ አድርገህ እሷን ሚስት ሴት ከሆነች እሷን ረዳት፣ እሷን ግደላት፣ እሷን እንደፈለካ ገርምሺ። አንቺ በሚዲያሽ ላይ እንደዚህ አይነት ነገር አታስተላልፊ። ያ በውስጥ የሚሰራ ነገር ነው። እሱ በህዝቦች መካከል አይደለም። እኛ በካድሬው ነው ታርጌታችን እንጂ ህዝብማ ህዝብ ነው። ህዝብ ነው። የወያኔ ዘመን ታውቂዋለሽ። የወያኔ ወጣቶች ጥሩቢ ብለው ነበር። አዲስ አበባ ልክ ዛሬ ልክ ክንፏ የተመታች ዶሮ መስለው ተቀምጠዋል። ለምን
ልክ እንደ አባቶቻቸው ሆኖ አንዴ ቆይ የአምላክ ስራ የአምላክዬ ወንድሜ ወደ አንተ እመጣለሁ። አንዴ ሚውት አድርግና እኔም ፋኖ ነኝ ወንድማችን እስኪ ቤተሰብ በደንብ ይዩልኝ። እኔም ፋኖ ነኝ። ሚውት አንሳ አንዴ። ግራ እየተጋባን ነው አሁን እዚህ ጋር ሚውት አንሳ። የት ሀገር ልጅ ነህ? ወለጋ። የት ሀገር ተወላጅ ነህ? ወለጋ። የወለጋ አማራ ነህ? አዎ። ኦኬ እሺ። እድሉን እንስጥህ። 1500 ሰው እየተከታተለህ ነው ያለው። እድሉን እንስጥህ። እድልህን ተጠቀም። እሺ። ወለጋ ምድር ላይ ምን ተሰራ? እስኪ በደንብ ግልጽ አድርገህ ንገረን። እስካሁን ሰዓት ድረስ ላይ እየተሰራ ያለው ወለጋ ምድር ላይ ያው ፕሮፋይልህ ግን ይቅርታ፣ ፕሮፋይልህ ማን ነው? ፕሮፋይልህ እኔም ላቀው አልቻልኩም። ግን ማን ምን አይነት ታጋይ ነው? የታጋይ ፕሮፋይል ኖ የማንም አለ። ናስቲ ወደ ላይ ና አንዴ ወደ ላይ ከፍል አድርግህና አንዴ እስኪ ቪዲዮ ታይ። አንዴ ብቅ በልና ቪዲዮ ትመለሳለህ። እኔ የምልሽ ቪዲዮ ያስወጣኛል። አንድ ሺህ አልገባም። ቅድም ሲናገር የነበር እኮ ይሄ ልጅ እኮ ነው አዲስ አበባ ላይ ቁጥር ልስጥህና ደውልልኝ ያለው እኮ ያለ ወልዶ ኖ ይሄ አይደለም። ይሄ አይደለም። እኔ ነኝ። ይሄ አይደለም። ታይ ደውልልኝ ሳይሆን ያልኩት ምን አዳምጪኝ። የምኖረው አዲስ አበባ ነው። እኔ ፎሎወር ሲታስወጣኝ 1000 አልሞላም። ቪዲዮ የሚያስገባኝ ከሆነ መግባት ይችላል። እኔ ፋኖ ለሆነ ያነኛው ነው ላንተ። አዎ የአማራ ልጅ አይፈራም። ውጣና ታይ ምን ችግር አለው? የአማራ ልጅ አይፈራም። እኔ ችግር የለብኝም። የሚያወጣ ከሆነ አውጪኝ፣ ደስ ይለኛል። ኧረ እኔ አልፈራም። ለምን እፈራለሁ? አፋን ኦሮሞን ቤታ መቃየኝ ነምቤካ አዲስ አበባ ከሆነ ተውት። የዛ ያደገ አማራ ይሆናል። ብዙ ኦሮምኛ ይችላሉ። በተለይ ልንገራችሁ በ1966 የሄዱ ትግሬዎች አሉ እዛ ኦሮምኛ እኔ በዛ ዘመን ለትምህርት ያልኩኝ እዛው ነው። ስለዚህ በወለጋ በኩል ያሉ ከወሎ የሄዱ ከመቀሌ የሄዱ እዛው ያደጉ ኦሮምኛ የሚናገሩ ፐርፌክት አማሮች አሉ። yes አናግረው ይጨርስ ይናገር። አዎ ሜሪዬ ሲጀመር አፋችን የፈጠረው ቪዲዮውን ስናየው የነበረው አንዴ እየሰማሽ ነው። ቆይ አንዴ ጋይዝ ሁላችሁም ሚውት አድርጉ። ቆይ አንዴ ታፕ ኮፕሊንግ አድርጉ። ቪዲዮ ይወጣ፣ ችግር የለውም። ቪዲዮ ወጥቶ ይናገራል፣ ችግር የለውም። ሌሎቻችሁ ታፕ ኮፕሊንግ አድርጉ። ቪዲዮ ወጣ። ወንድማችን አንዴ ቪዲዮ አብራ ቪዲዮ አብራ የወለጋ የናይሻ ሰይድ የእህታችን ደም እውነት ካለብህ ቪዲዮ አብራ ዳይ ሪከርድ ልታደርግ ሌላ ጥቅም ልትሰበስብ የመጣ አልሰማህም። ባክ አረባና ዝም ብለሽ እኔ እዚህ ጋር ስለሌላ ወሬ ቪዲዮ አልፈልግምና ስለኔ አማራና ኖ እንደዛ ብሎ ነገር የለም። ቪዲዮ ወጣ። ቪዲዮ ራስክን አንዴ ያሳይ። እኔ ያልኩሽ አንድ ሰከንድ አዳምጪኝ። አንድ ሰከንድ ቪዲዮ አሳይ። መከራከር አንችልም። ሞታ ከሆነ አውጪኛል። ኖ ወንድሞቻችን እኮ በምድር ላይ ያሉት ከታች እየተከታተሉ ነው። ፎሎወር ሲሆን ግብግብ ይችላል። ስለዚህ ቪዲዮ እያስወጣኝ አይደለም። ማውጣት ከቻለ አውጪኝ እንዴ ለምን እንፈራው? ቆይ ፕሮፍ ሜሮን ሐሳቡን እኛ who cares እኛ ሐሳቡን ነው የሚገዛን። ሐሳቡን እናዳምጠው። ምን ይናገር እንዴ? ሜሮን አንዴ እንዲያወራ አድርጊው ያሉት ነው ቤቱ። ቆይ ያ ሐሳብ ተናገርሽ። የኔ ማንነት ማንንም አይጨምርም። ምን እናት እኔ አንሻ ሰይድ ማለት ለኛ ጎረቤት ሆሮ ጉድሩ እሷ አንሻ ሰይድ የተገደለችው ኪረሙ ወረዳ ላይ ነው። የኔ ጃርደጋ ጃርቴ ነው በቃ። እና ስለዚህ ማንንም አይጨምርም ነገር የኔ 15 ቤተሰብ ያጣው ሰው ነው። ስለዚህ አንዴ ይቅርታ እኔም ፋኑ ነኝ። አንዴ ይቅርታ አድርግልኝና ፓፒ ተው ይጨርስ። ፓፒ ይጨርስ። እንዲያወራ ፈልጌ ነው። ተረጋግተህ ወደ ሐሳብ ግባልን። ቀጥል። እሺ ወንድማችን ለምን እንደሆነ ታውቃለህ?
አንድ የሚዩት አድርግ ባቢዮ ለምን እንደሆነ ታውቃለህ እንደዛ ያልኩህ እኛ የእውነት መሮን አሞናል የአይሻ ሰይድ መሄድ የአይሻ ሰይድ ማለፍ ብቻ ሳይሆን አይሻ ሰይዶች በወለጋ ምድር ላይ የ2 አመት የ6 ወር ህፃናቶች ቆዳቸው ተገፎ በአጥር ላይ የተሰቀለበት እናት ልትወልድ 9 ወሯ ደርሶ ወደ ህክምና በመትሄድበት ሰዓትኝ በቁሟ እየሄደች ከናቷ ጋር እናቷ እኔን ግደሉ ይከሷ በፊት የሷን ሆድ ከምትቀዱት እኔ ማየት አልሻም ስትል በቆመችበት ነው ሆዷ ተቀዶ ገና የምትወልደው ልጅ አማራ ሆኖ ይገለናል ብለው ስለሚያስቡ በዚህ ልክ ሆዷን ውስጥ ያለውን ሽል ቀደው አውጥተውታል ስለዚህ እነዛ ህመም ስላለብን ነው ገባህ እኔ እንደዚህ ግትር አድርጌ ልጠይቅህ የቻልኩት አንተም ብቻ አይደለም ብዙ አማራን ብለው የሚመጡት ሻሸመኔ እንደዛ ሁሉ ሲገደል ሽመልስ ዝም በሉና ተኛው ያምላክ አንቺ ምን ትያለሽ ሽመልስ ራሱ አዟች ብሎ አርለ ያለው ይሄ ታወቀ ነው በደቂቃ እና ያምላክ በደቂቃ ስለሆነ ፕሊስ እንከባበርና እንነጋገር ደቂቃ ስለሆነ ደቂቃውን ይጠቀም አው ተጎናችን እንደዚህ የሚቆም ወገን በማግኘት እኔ ደስ ነው የሚለኝ እንጂ ምንም የሚከፋኝ ነገር የለውም ያው እኔ ስላላስወጣኝ እንጂ ካሜራው በወጣ ደስ ይለኛል ማለት ተዝብ በላይ ምን ሆነው ነገርም የለንም ስለዚህ እኔ እዚህ ጋር መጥቼም ደግሞ እናንተን ሪከርድ ማድረግ አይደለም ምንም መፍጠር አንድ ነገር መፍጠር ብችል ለቅድም ነግራችኋለሁ እኔ ብችል እዚህ ጋር ወጥቼ ሴቶቹ በሞቱበት የ19 ዓመት ልጅ በሞተችበት እንትን እዚህ ጋር አስተያየት ተመሰጥ እኔ ቦታው ላይ ብጌ ነው እዚህ ጋር ማውራት ለኔ ውርደት ነው ብያችሁ ነው ቅድም ያርኩት ስለዚህ አሁን ቢሆን እኔ የወለጋ ልጅ ነኝ ያው እዛ ቦታው ላይ ማናገር ይቻላል እዛ ተወልጄ ያደግኩት አዲስ አበባ ትንሽ በቆይም የዛ ሀገር ልጅ ነኝ ማለት ነው ስለዚህ እዛ ሀገር ላይ በተሰብ ሲጨፈጨፍና ሲታረድ የቆየው ያው በማንነቱ ነው እዚህ ሀገር የላችሁም ሀገራችሁ ግቡ ይሄ ኦሮሞ ነው ወዲ አማራ ተግቡ ብለው ያለው ወዲ 22000 ተፈናቃይ ወደ ደብረ ብርሃን ከወጣ በኋላ ወዲ ማሻም ወዲዛም ከዛ በላይም እንደዚሁ የተወሰነ ተወጣ በኋላ ሌላው እንዳይወጣ ብለው አመቻችተው ይሄን ሁሉ ያረጋው ያው ያገዛዙ ስርዓት ነው አቃለው እያንዳንዱ ምንም ማድረግ ባልችልም ሌላውን እንዳይወጣ ዘፈኑና ጨርሱ ተብሎ ተተወሰነ በኋላ ተዛም በኋላ ጀመሩት ያው አላህ ካላለ ምንም ይሳካዝ استلل ድረስ ባላህ ኃይልና በራሳቸው ኃይል ያሉት ያው እስካሁን ደርሰዋል እስካሁንም ያው እየተጨፈጨፉ እየሞቱ ያለቁ ነው አሁን እስካሁንም ማለት ነው የሚጨርሳቸውንም የመንግስት ኃይል ስለዚህ እኔ ተማንኛውም ያው ታማራ ጎን ነው እንዴ አንድንትን አብሬኔ ተግሉ መታገል ለምፈልገው ለምን እኔ ቄጤና ወፍሬ ብያቸዋለሁ ቅድምም አዲስ አበባ ተኝቼ ሚዲያ ላይ ወጥቼ ባወራ ለኔ ያምርብኝ ለኔ የሚያምርብኝ ዛሬ እንዳንዴ ሰው አፎሙዝ ይዤ በዋጋ ነው በቃ ስለዚህ እንደኔ አይነት ያላችሁ ሰዎች ወደ ትግሉ ብንቀላቀል ብዬ ነው ቅድምም ሳወራ የነበረው ስለዚህ እኔ እዚህ ሚዲያ ላይ መጥቼ እናንተን ሪከርድ ያደረግን አንተ የሚማረጉም ህሊናውም የለኝም ይሄን የሚያረግም ማህያ ነው እንጂ እኔ ይሄን ይያዋለ ታንኪ ወንድም አለ መተኮስ ነው ተኳሽ ነው አየ ጀግና ነው ማለት ታንኩ ይሄን ሐሳቤ ደሞ ፎሎወር ሴንተን ሲል ፎሎወር እና የዛን ጊዜ በሚታ ይሄ ነው ያስከድላል ወንድና አንበሳ እኔም ቡራዩ ውስጥ ነው 9 ወር ታስሬ የወጣው በቅርብ ቀን ወጣሁት በማንነት የታሰርኩትም 9 ወር ተጥቼ ነው አፈርግጬ ወጣሁት ስለዚህ ምንም ታይ በላይ ምንም ሆነው ነገር ስለሌለኝ ወዲህ ኋላ አለም ነገም ደሞ እያንዳንዱ መጥቶ ተቤት ያወጣው የሚያርደኝ እዛው ወጣ ካለኝ ወጣለው ካልወጣሁም በቃ ለአማራ መስዋዕት በሆን በጣም ደስ ይለኛል አለቀ ይሄ ነው እኔ ተዝውጭ ብዙ ሞሬ ማላበዛም ጨርሻለሁ በቃ ታንኪዩ እናመሰግናለን ወንድማችን እሺ ወደ ማን ልሂድ መቅዲ ኮንደና መጣሽ እሺ ሀበሻው ቀጥል መቅዲ የለች ሰላም የዋ እንዴት ናችሁ እግዚአብሔር ይመስገን
በመጀመሪያ ለሁሉም ለአማራ እናቶች ለአማራ ብሔረሰቦች መጽናናትን እመኛለሁ። ለተደረገብን ግፍ ለሁሉም ላጣናት እህታችንም ደግሞ ፈጣሪ ይማራት። በመጀመሪያ ሶስት ናቸው ዲለፋኖ የአማራ ልጅ ለማያውቁ ተወልጄ ያደግኩት ላይክ እናም ይሄ ስቆቀን በምንድን ነው የሚቋጨው? እንዴት ነው መሆን ያለበት? ቆይ አማራ ምንድነው ጥፋቱ? አማራ ምንድን ላይ ነው ጥፋቱ? አማራ አለባበስ፣ አሰራር ያስተማረ አለባበስ ያስተማረ ባህል ያስተማረ ሰርቶ መብላት የማይችል ብሔረሰብ አለ። እንጀራ ጋግሮ መብላት የማይችል ብሔረሰብ አለ ዙሪያውን። ይሄን ሁሉ ያስተማረ ራቁቱን የሚሄድ ብሔረሰብ አለ። አለባበስ ያስተማረ አማራ መምህር ሊሆን ሲገባው በአማራ ላይ ብዙ ሰቆቀን እንደዚህ በጭካኔ የተሞላ እርምጃ የሚወሰድብን ምን ባጠፋን ነው? እናም እኔ እንጃ ይሄ እንደ ጦርነት አይደለም፣ እንደ ጦርነት ሳይሆን እንደ በቀል መሰራት አረመኔው እና ጨካኔው ኃይል እንደ በቀል መጠቀም ስለያዘ እኔ አሁንም እምለው ቅድሚያ እዛው አማራ ክልል ውስጥ አርማ በተነና ሚኒሻ ተብሎ ባንዳ ሆዳም ታጋይን ማጽዳት ምክንያቱም ቦታ ሊያቅ ስለሚችል ስለሚመራ እንደ ድሮው እየማረከ እስር ቤት እያስቀመጠ አይቀልፍ። ባንዳ ቅለባ ከዚህ በኋላ ይቁም። የተማረኩ ባንዳዎችንም ደግሞ ፋኖ እስከዛሬ ድረስ መታወቂያ እያሰራ መሳፈሪያ እየሰጠ ቤተሰቦቻችሁ ጋር ተደብለቁ እያለ እያበላ እያጠጣ ነበር። ከዚህ በኋላ የሚሸጥ በሬ ይመስል እያበላ መስደድ የለበትም። እርምጃ መወሰድ አለበት። አልበለዚያ ከዚህ በዚህ የሚቀጥል ከሆነ ነገ የኔም እናት የዚችን ሄደ ህይወት ያጋጥማታል፣ የኔም ሚስት የዚችን ሄደ ህይወት ያጋጥማታል፣ የኔም እህት የዚችን ሄደ ህይወት ያጋጥማታል። ምንም ጥያቄ የለውም። አንድ ነገር ደግሞ ማስተላለፍ የምፈልገው ባንዳዎች አንድ ቁማር ጨዋታ አምጥተዋል። ቁማር ጨዋታው ምንድነው? ትግሉ አልሆነላቸው ሲል ሙስሊምና ክርስቲያን ብሎ ከፋፍሎ ቁማር ሰርተው እስበስ ሊያባሉን መሞከር ያዙት ነገር አለ። መላው የአማራ ህዝብ መንቃት ያለበት ነገር ኢትዮጵያ ለዘላለም ስትኖር ክርስቲያን ሙስሊም ሲኖርባት የኖረች ሀገር ነች። እኔ በራሴ ሙስሊም ነኝ። ክርስቲያኖች ቤት በክርስቲያን በዓል ስንሄድ የሙስሊም ምግብ ይዘጋጅልናል። እውነት ስነግራችሁ ቤተክርስቲያን እየሄድን አብረን እየተጫወትን እየጨፈርን ስናድግ ከሙስሊም ማህበረሰብ ጋር የሆነ ነገር ሲፈጠር ደግሞ የክርስትና ኑ ተብሎ ራሳቸው ስሩ ተብለው ራሳቸው ሰርተው አዘጋጅተው አብረው ከድግሱ ጋር ተደብልቀው አብረን ስናሳልፍ የኖር ሰዎች ነን። መላው የአማራ ህዝብ አደራ ምለው ነገር ይሄንን ቁማር ማፍረስ አለበት። አማራ ነው። እኛ ሙስሊምና ክርስቲያን ብሎ የከፋፈለን የለም፣ ሃይማኖትም አላጣላንም። አሁን ግን ባንዳዎች ያመጡት ሴራ ራስ በራሳችን ሊያባሉን ቤተክርስቲያንና መስጊድ እያጠፉ እየገቡ ራሳቸው ፋኖ እንዳደረገ ሊያባሉን ያደረጉት ሴራ ስላለ ከዚህ ሴራ ነፃ እንሁን፣ መንቃት አለብን። ንቃ አማራ ህዝብ ንቃ። መላው ለአማራ ህዝብ መጽናናትን ነው የምመኘው። ከዚህ በኋላ ቁርጥ ሆነን መታገል አለብን። ሁላችንም መታገል አለብን። ነገ ጧት እናቴ እህቴ ቆዳዋ ሲገፈፋ ላይ አመሰግናለሁ። ሁላችሁም ባላችሁበት ሰላም ሁኑ። መልካም ወንድማችን እናመሰግናለን። ትክክልና ሌሎቻችሁ እስኪ ታብ ኮፒ ሊንክ እያደረጋችሁ ሀሳባችሁን ቀጥሉ።
እስኪ ትንሽ ልናገር ሜሪ እሺ ያወረደኝ ነው ኮፒ ሊንክ ስለማድረግልኝ ሪፖርት አብሮ እንትን ይላል ያወረደኝም ቢያለ ኮፒ ሊንክ እንዲደረግልሽ ይላል። በዚህ አጋጣሚ አንድ ልንገራችሁ 39 ሰዎች አላችሁ እዚህ ጋር ያገናኘን አንድ አማራነትና አንድ ሀሳብ ነው። አንድ ሀሳብና አንድ አማራነት እስካገናኘን የቤተሰቦቻችንና እህቶቻችን ስቆቃ አስጨንቋችሁ አስጠብቧችሁ እዚህ ጋር እስከተገናኘን ድረስ ምን አለ ኮፒ ሊንክ ብታደርጉ ምን አለ ታፕታፕ ብታደርጉ ገንዘብ እኮ ያስወጣም ይሄ ጊፍት አይደለም። በእጃችን ጀወራችን ስክሪኑን ጫን ብለን ነው ታፕታፕ የምናደርገው። ኮፒ ሊንክ ብናደርግ ምን ችግር አለበት? እህት ወንድሞቼ ሰምሻል የሚሰማሽ የለም ፎከስ አድርገን ተቀመጥ ነው ምን አይ አሚሰለች ነገር አይደለም። እኔ እኮ የሚያወርደኝ ኮፒ ሊንክ ስለማበዛልሽ ነው ላንቺ ገብቶሻል። 200 ምናምን እንትን አትበይ አንቺ ቢያንቺን ቦታ የሚሸፍኑ ያንቺን ቦታ የሚሸፍኑ ብዙዎች ስላሉ አንቺ ታፕታፕ አድርጊ ሌሎቹ ደግሞ ኮፒ ሊንክ ያደርጋሉ። ኮፒ ሊንክ አታድርጊ አንቺ የሚያስወርድሽ ለዛ ነው። እና የሚያስወርድኝ ለዛ ነው። ቶሎ ብሎ ነው የሚያስወርድኝ። አታቂ እንትን ይዘኝና ትራክ ይዘኝና ያወርደኛል። እና እዚህ ጋር ገንዘብ አንከፍልበትም ኮፒ ሊንክ ብናደርግላት እዚህ ጋር እህታችን እዚህ ስራውን ትታኛ ጋር መታወያየው የስቆቃ ነገር ስላሰቃያትና ስላስተገዛት ነው። እዚህ ጋር ያገናኘን ሁላችንም መጮህ ልምድ ኑሮና አይደለም መጮህ ሱስ ሆኖብን አይደለም። ከዚህ በላይ ምን እንሆናለን? አማራ ወንድሞች እህቶች ከዚህ በላይ ምን ትሆናለህ? እህትህን እኮ ነው ቆዲያ የገፈፋት ሻራ ታርዳላችኋል ቆስላላችኋል ልትሞት ደግሞ ሌላ ይሄን ታውቃላችሁ። ይሄ ብቻ አይደለም በእኔ አካባቢ አሁን ከምሽቱ 3 ሰዓት ላይ ደውዬ አገር 12 መኪና ልጓማ የሚባል ከተማ ውስጥ የገባው ኦኬ 12 መኪና መከላከያ ሰሞኑን እኛ ፋኖ ተቆጣጥሮ ነበር። ገብታችኋል አይደል? አሁን እህቴ ጋር ደውዬ ነበርና ነግራኛለች። ምክንያቱም ለምን ሊያጠፋህ እየመጣ ነው በዛ አካባቢ ደግሞ ሊያርድልህ እየመጣ ነው። ህዝቡ አፉን እንዲይዝ ህዝቡ እንዲደነግጥ ነው ይሄንን አሰቃቂ ድርጊት የሚያደርጉት። የኛን አፍ ለማዘጋት የኛን ስቆቃ ለመሙላት ነው። ገብታችኋል አይደል? ፈርተን ገበሬው እንዲፈራ ገበሬው እንዲጨናነቅ እህት ወንድም እንዲሳቀቁ በቃ አንድ ነገር እንዳይፈጠርበት ስለፈለገ ነው። ተሳስቷል በጣም። የአማራ ትግል በዚህ የሚቋረጥ አይደለም። አንድ አማራ እስከሚቀር ድረስ ቆራጥ ዛሬ መልእክቱን ያስተላልፈውን አልሰማሽም እንዴ? አብይ አህመድ ያስተላልፈውን መልእክት አልሰማሽም? በዛው የሚጅበት ምንድነው ያለው? በአራቱም አቅጣጫ ኢትዮጵያን እኛን ይዛታለን ብለው የሚታተሩ አሉ። እነሱ ይጠፋሉ፣ ምንም ጥርጥር የለውም። ኢትዮጵያ ትቀጥላለች፣ እነሱ ግን ይጠፋሉ አለ እሱ። ይሄ እኔ ይቅርታ አድርጌልኝ እውነቴን እንደምላችሁ በጌታ ስምዬ በፈጣሪ ስምዬ ነው የምነግራችሁ። አብይን ጭራሽ እጀዋሪ ስክሪኑ ላይ ሲመጣ ራሱ ቶሎ ነው ማሳልፈው። ማዳመጥ አልፈልግም። ጥሩም ይሁን መጥፎም ይሁን የጥላቻ ጥግ ነው ያለብኝ እሱን ሰውዬ። በነገራችን ላይ የአማራ ህይወት ይቀጥላል። የአማራ ትግል ወደፊት ይራመዳል። የጋላ ልጅ ትርመጠመጫለሽ እንድድሮሽ ትመለሻለሽ አንቺ ድድብድል ማለት ነው። እዛው መሀይምነትህ ትሸጣለህ ትለወጣላችሁ። የአማራ ልጅ ቆሪያ ተገፉ ዋርኒንግ ምንድነው ያሳየው? ዋርኒንግ ሰጠኝ። ምንድነው ያሳያችሁ? እኔ ጋር ነው መሰለኝ የመጣው። ፕሮፋይልሽን ቀይሬው የሚያወርድሽ ለዛ ነው። ጸይማ ልጅ መሳሪያ ይዛለሽ አፈሙዙ ይታያል። ለዛ ነው ጎንደር የሚለው አፈሙዙ ይታያል መሳሪያ ይዛል። ለዛ ነው አንዴ ሁላችሁም አሁን እንትን ታውቁትና ቀይሪ ኮፕሊንግ አንዴ ሁላችሁም አንሱት ዋርኒንጉን ቀይሪ እናት ዋርኒንግ አድርገኛል። ቪዲዮውን አያሳየኝም። አርቁኔ እናንተን ብሎኛል። ቀጥቶኛል። እኔ አንቺ ጋር አይደለም እኔ ጋር ነው። እኔን ቀጥቶኛል። እስካ አርዴ እንትን በሏት ቤተሰብ ያለው መሳሪያ ስላለው ነው። እንትን ልጅ ጎንደር የምትለዋ ልጅ መሳሪያ ይዛለሽ አፈሙዙ ብቻ ነው የሚታይ። ላንቺ ራሱ ካላስተዋልሽው አይታይሽም። ለዛ ነው ቤቱ ላይ ቀርቷል። ቤቱ ላይ ቀርቷል። ኮፕሊንግ በደንብ ቤቱ ላይ ቀርቷል። ኮፕሊንግ በደንብ አድርገው እሷን ቀጣት እንዲቀይሪው የተቀረው ቀይሪው። ኮሜንት ደግሞ አስተካክሉ። ለምሳሌ ሀበሻዊ ይሄን ከማይ በሞት ይሻለኛል በሞትኩ ያልከውን እሱ ነው እያሳየን ያለው። እንትና ደግሞ ኤች ሀበሻ ደግሞ ምንድነው እሷ ምንድነው አማራ ነው ቤቱን አይቻው ደግሞ የሚለው ነው እየመጣ ያለው እኛ ጋር።
ስለዚህ እምነትና ጽናት እባክሽን አንዴ ፎቶ ብትቀይሪው ኤዲት አድርጊው ተመለሺ። ቤቱ እንዳይቋረጥብን አደራችሁን። ሁላችሁም በተሻላችሁ መጠን ኮፒ ሊንክ ታፕ አድርጉ። እሺ አደራችሁ። የኔ እኮ ግን መሳሪያ ምናምን የለውም። የሷ የለውም። የኔ አይደለም የልጅቷ ነው እንትን ያለው መሳሪያ ያለው እንጂ የኔ ምንም የለውም። ወለንጋ ላይ ስለወጣው ህፃን ሜሪት ተናገር ይሄን ከምሰማ ነው ያልኩት ሀቢቢ። አዎ አንተን እኔ እኮ አይደለም ኮሜንት ዋርኒንግ ሲመጣ እሱ ነው እያሳየኝ ለኔ ጋር የመጣው ማለት ነው። አበሻዊው ሌላ አይደለም ሜንሽን እያደረኩ ወንድሜ